አዲሱ ግንባታና የነዋሪዎች ተስፋ በምርጫ ምክንያት የታሰረ አንድም እጩ የለም። ፖሊስ በኮንትሮባንድ ተቆጣጣሪዎችና በትራንስፖርት ዘርፍ መካከል ያለው ፍጥጫ በታሪክ ታይቶ የማይታወቀው የጽንፈኛው ሴራ። ከውጪ ወዳገኘናቸው መረጃዎቻችን ስናልፍ ደግሞ ኢራን ኒውክሌር ከታጠቀች እስራኤል ትጠፋለች። ዶናልድ ትራምፕ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጪ መረጃዎችን አካተናል። የጭነት ተሽከርካሪዎች እንዲወረሱ በሕግ ይደንገግ መባሉ በኮንትሮባንድ ተቆጣጣሪና በትራንስፖርት ዘርፉ መካከል ጠንካራ ክርክርን አስነስቷል። ከኮንትሮባንድ የተገኘ ገንዘብ ወንጀሉን መከላከል ለሚያስችል አቅም ግንባታ ሊውል ይገባል ሲል የፌዴራል ፖሊስ የጉምሩክ አዋጅን ለሁለተኛ ጊዜ ለማሻሻል የተዘጋጀው ማሻሻያ ረቂቅ የኮንትሮባንድ ንግድን ለመከላከል ይረዳል ተብሎ የተካተተው ድንጋጌ በኮንትሮባንድ ተቆጣጣሪ አካላትና በትራንስፖርት ዘርፍ ተዋናይ መካከል በፓርላማ ክርክርን አስነስቷል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የጉምሩክ አዋጅ 859/2006ን ያሻሻለውን 1160/2011 ድጋሜ ለማሻሻል በተዘጋጀው ረቂቅ አዋጅ ላይ ሚያዝያ 14 ቀን 2018 ዓ.ም የተገኙ ተሳታፊዎች ቁጥር አነስተኛ ቢሆንም ይፋዊ የህዝብ ውይይት አካሂዷል። ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን ለይቶ ለማወቅ አስቸጋሪ ሆኗል። በደሃና ወረዳ በደረሰ አሰቃቂ የትራፊክ አደጋ የ18 ሰዎች ሕይወት ሲያልፍ በ62 ሰዎች ላይ ደግሞ ጉዳት ደርሷል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ከእብናት ከተማ ተነስቶ ወደ ሰቆጣ ከተማ በመጓዝ ላይ የነበረው አይሱዚ ተሽከርካሪ በደረሰበት ድንገተኛ አደጋ የ18 ሰዎች ሕይወት ማለፉን የደሃና ወረዳ ፖሊስ ጽፈት ቤት አስታውቋል። ፖሊስ አደጋው የደረሰው በደሃና ወረዳ 09 ቀበሌ ልዩ ስሙ ቢግልሽዋ ተብሎ በሚጠራ አካባቢ እንደሆነና ተሽከርካሪው በደረሰበት ከፍተኛ ጉዳት ምክንያት የታርጋ ቁጥሩን ለይቶ ለማወቅ አስቸጋሪ መሆኑን ገልጿል። በደረሰ በዚህ አሳዛኝ አደጋ የ18 ሰዎች ሕይወት ወዲያውኑ ያለፈ ሲሆን በሌሎች 62 መንገደኞች ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል። የአደጋውን መንስኤና ዝርዝር ጉዳዮችን በተመለከተ ተጨማሪ መረጃ ለማግኘት የዋግ ኽምራ ብሔረሰብ አስተዳደር ምክትል አስተዳዳሪና ኢንቨስትመንት መምሪያ ኃላፊ የሆኑት አቶ ሹመት ጥላሁንን ብንጠይቅም በሌላ ቀን እንድንደውል በመንገር ዝርዝር መረጃ ከመስጠት ተቆጥበዋል። በርካቶች በአንድ መኪና 80 ሰው ሲጫን ተቆጣጣሪ እንኳን የለም ወይ ሲሉም ጠይቀዋል። የኢትዮጵያ ፌዴራል ፖሊስ በምርጫ ምክንያት እጩዎች ላይ የሚፈጸም እስርን 100% ዜሮ አድርጌያለሁ አለ። የኢትዮጵያ ፌዴራል ፖሊስ በምርጫ ምክንያት በተለይም እጩዎች ላይ ምንም አይነት እስር እንዳላከናወነ ብሔራዊ ምርጫ ቦርድም ይህን አስመልክቶ የሰብአዊ መብት ጥሰቶች ጥያቄ እንዳላቀረበ አስታውቋል። ምርጫን በተመለከተ የወንጀል ዳታን ዜሮ አድርገናል ያለው ፌዴራል ፖሊስ ምርጫው ገለልተኛና አስተማማኝ ሆኖ እንዲጠናቀቅ የሚጠበቅበትን የበኩሉ ድርሻ ለመወጣት ዝግጅት እንዳደረገም ተናግሯል። አካባቢ ላይ ያለውን ማህበረሰብ እዚህ እናስገባለን፣ ያልተዘጋጀንበትን ቃል አንገባም። ከንቲባ አዳነች አቤቤ። የአዲስ አበባ ከተማ ከንቲባ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶች ግንባታን አስጀመሩ። ከንቲባ አዳነች አቤቤ አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አዳጋች ሆኖ ቆይቷልም ብለዋል። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ እንደነበር ማስታውሰዋል። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ ህፃናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀይር እንደሆነ ማብራርተዋል። ከንቲባ አዳነች የሚገነባው 9 ህንጻ መሆኑንና ከአካባቢው የተነሱ ነዋሪዎች እዛው ወደሚገነቡ መኖሪያ ቤቶች እንደሚገቡም ይፋ አድርገዋል።
ተገንብቷል። 9 ህንጻ ባለ 8 ወለል ነው። ከ500 በላይ ቤቶችን ይገነባል። ሲገነባ ከዚህ የተነሳችሁትን የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለንም ብለዋል። እናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከትና መትረፍ ይሆናል ያሉት ከንቲባ አዳነች መንገድ ዳር ያሉ ህንጻዎች የንግድ ቤቶች ያላችሁ እንደሆነና ተጨማሪ የንግድ ህንጻዎች እንደሚኖሩ ማስታውቀዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁም ብለዋል። የቤቶቹ ግንባታ እስከ መጪው አዲስ ዓመት በዚሁ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለህፃናት፣ ለወጣቶች፣ ለአረጋውያን የሚመች መንደር ይኖራል ሲሉም ቃል ገብተዋል። የቤቶቹ ግንባታ እስከ መጪው አዲስ ዓመት ድረስ እንደሚጠናቀቅ የገለጹ ሲሆን አዲሱ ዓመት በዚሁ አካባቢ አዲስ መንፈስ፣ አዲስ አኗኗር፣ ዘመናዊ አኗኗር ለህፃናት፣ ለወጣቶች፣ ለአረጋውያን የሚመች መንደር ይሆናል ሲሉም ቃል ገብተዋል። የጽንፈኛው ፋኖ እኩይ ተግባር በታሪክ ከታዩ ባንዳዎች የማይለይና እንደ ህዋትና ሸኔ ሁሉ የሀገርን ህልውና ለመናድ የታለመ የጥፋት መንገድ መሆኑ ተብራራ። በመንግስት የጸጥታ ኃይሎች ክንድ ተመትቶ መውጫ መግቢያ ሲያጣ እንደ አልሸባብ ያሉ አሸባሪዎችን ስልት በመቅዳት እኩይ ተግባሩን ያጋለጡትን ግለሰቦች ላይ ጭካኔ የተሞላበት ግድያ መፈጸምን እንደ ጀብድ መቁጠሩ የሞራል ውድቀቱና የስትራቴጂ መክሸፉን በግልጽ ያሳያልም ተብሏል። ክፋት የራሱ የጥፋት ዘር አለው እንደሚባለው ይህ የማፊያ ቡድን የባዕድን ተልዕኮ ተቀባይና የብሔራዊ ጥቅማችን ደንቃራ በመሆን ባለም አቀፍ ህግም ከአሸባሪዎች ተርታ የሚያሰልፈውን የታሪክ ጠባሳ እየተሸከመ ይገኛል። የዚህ ቡድን የሽብር ተግባር ዛሬ በግለሰቦች ላይ ቢሆንም በጋራ ካልተመከተ ነገ በእያንዳንዳችን ቤት ማንኳኳቱ አይቀሬ በመሆኑ ህዝቡ ከጸጥታ አካላት ጋር በንቃት ሊሳተፍ ይገባልም ተብሏል። ለሸለቆ የሚሽለከለከው የጫካ ሽፍታ በግለሰቦች ላይ ፍርሃት ፍርሃትን በመዝራት እድሜውን ለማራዘም ቢሞክርም በተባበረ የህዝብ ክንድ መደምሰሱ የማይቀር ሀቅ ነው ተብሏል። አንድነት ኃይል ነው፣ መከፋፈል ግን ለጠላት በር ከፋች ነውና የጽንፈኛውን ቡድን ምሽግ የሆነውን ግለሰብ ወይም ቡድን ካለ በጊዜ እጁን በመሰብሰብ ጽንፈኝነትን ከኢትዮጵያ ምድር አጥፍተን ብልጽግናን እውን ለማድረግ የተጀመረውን ጉዞ ወደፊት ማስቀጠል ይኖርብናልም ተብሏል። በአዲስ አበባ ከተማ ባለፉት 9 ወራት ከ4000 በላይ የፍቺ መዝገብ መከናወኑ ተነገረ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ባለፉት በ9 ወራት የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ባለፉት በ9 ወራት ውስጥ በወቅታዊ በዘገየ ጊዜ ገደቡ ባለፈ ልደት 324363 የጋብቻ 28604 በወቅታዊ በዘገየ ጊዜ ገደቡ ባለፈ ልደት 324363 የጋብቻ 28604 የሞት 19448 የጉዲፈቻ 278 በአጠቃላይ በአምስቱም ኩነቶች 382309 አፈጻጸም ምዝገባ ማድረጉን አስታውቋል። በተጨማሪም በበጀት ዓመቱ በ9 ወራት ውስጥ 4452 ወቅታዊ የፍቺ ምዝገባ ተደርጓል። ከጤና ተቋማት በሚመጣ የማስታወቂያ ወረቀት የተመዘገበ የልደትና የሞት 78.4% ምዝገባ በማድረግ የዕቅዱን 84.63% ለማከናወን መቻሉን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። በሌላ በኩል 142159 ያላገባ ማስረጃ አገልግሎት የተሰጠ ሲሆን 600589 ነዋሪዎችን በዘመናዊ ቴክኖሎጂ በመመዝገብ አገልግሎት መስጠት ተችሏል። ከተሰጠው የነዋሪነት መታወቂያ ውስጥ ዲጂት 99.78% ማኑዋል 0.22% ማድረስ መቻሉ ነው የተገለጸው። በመጨረሻም የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበጀት ዓመቱ በ9 ወራት ውስጥ ያስመዘገባቸውን ውጤቶችና የነበሩትን ጥንካሬዎች በመያዝ በቀጣይ የመጨረሻ ሩብ ዓመት ውስጥ በእቅድ ተይዘው ያላለቁ ስራዎች የሚጠናቀቁበትና ተቋሙ ከማዕከል እስከ ወረዳ ባለው አደረጃጀት የሚገኙ አመራሮችና ባለሙያዎች እንዲሁም ባለድርሻ አካላት ሙሉ አቅማቸውን ተጠቅመው በመስራት የተሻለ ውጤት ማስመዝገብ ይጠበቃልን ብለዋል። የሰው ልጅን ክብር ማስቀደም ከቻልን
ግጭቶችን በውይይትና በፍቅር መፍታት እንችላለን። ክብርት ዶክተር ኤርጎጌ ተስፋዬ። እኔ በሰውነቴ ከማንም አልበልጥም አላንስም እርሶስ በሚል መሪ ሐሳብ በሰላም እሴት ግንባታ ላይ ያተኮረ ከሁሉም የሃይማኖት ተቋማት የተሳተፉበት ሀገር አቀፍ የምክክር መድረክ ተካሂዷል። በመክፈቻ መርሃ ግብሩ ላይ የሴቶችና ማህበራዊ ጉዳይ ሚኒስቴር ክብርት ዶክተር ኤርጎጌ ተስፋዬ እንደተናገሩት ሰው በሰውነቱ እኩል መሆኑን የዘነጋ ትውልድ በቀላሉ ለጥላቻና ለግጭት ይጋለጣል ብለዋል። ሀገራችን ለምትገኝበት ውስብስብ ችግር አንዱና ዋነኛው ምክንያት የሰው ልጅ ለሰው ልጅ ያለው ክብር መሸርሸሩና በሰዎች ልቦና ውስጥ ያለው የተዛባ አመለካከት መሆኑን ገልጸዋል። ሀገራችን ለምትገኝበት ውስብስብ ችግር አንዱና ዋነኛው ምክንያት የሰው ልጅ ለሰው ልጅ ያለው ክብር መሸርሸሩና በሰዎች ልቦና ውስጥ ያለው የተዛባ አመለካከት መሆኑን ገልጸዋል። እኔ ከሌላው በልጣለሁ፣ ሌላው ከኔ ያንሳል የሚሉ እሳቤዎች በሀገሪቱ ግጭቶች እንዲዳብሩ ማድረጋቸውን የገለጹት ክብርት ሚኒስቴር ዶክተር ኤርጎጌ የሰው ልጅን ክብር ማስቀደም ከቻልን ግጭቶችን በውይይትና በፍቅር ማቆም ይቻላል ሲሉም ተናግረዋል። የሰላም ጉዳይ ሁሉንም የሚመለከት እንደመሆኑ በሰላም ዙሪያ በጋራ መቆም ያስፈልጋልን ብለዋል። ስለ ሰው ልጆች ሰላምና አንድነት፣ ክብርና እኩልነት በሁሉም የሃይማኖት አስተምህሮቶች ትምህርት የሚሰጥ መሆኑን ጠቅሰው እኔ በሰውነቴ ከማንም አልበልጥም አላንስምም የሚል አስተሳሰብ በየደረጃው እንዲሰርጽ ሁሉም ኃላፊነቱን እንዲወጣ መልእክትን አስተላልፈዋል። የተሳሳተ አስተሳሰብ የሚያሰርጹ፣ ግጭትን የሚሰብኩ፣ ልዩነቶችን የሚያጎሉና ሰብአዊ ክብርን የሚያዋርዱ ድርጊቶችን ከቤተሰብ ጀምሮ ሁሉም በጋራ እንዲገስጽም ጥሪ አቅርበዋል። ሚኒስትሩ ከሃይማኖት ተቋማትና ሌሎች ባለድርሻ አካላት ጋር በመተባበር አስተሳሰቡ እስከታች እንዲሰርጽ ሰፊ ማህበራዊ ንቅናቄ እንፈጥራለንም ብለዋል። በመድረኩ የተሳተፉ የሃይማኖት አባቶች የሰው ልጅን ሰላም ለማጽናት ማንነቱን፣ ክብሩን ወደ ነበረበት ከፍታ ለመመለስ የሚከናወኑ ተግባራትን በጋራ ለመስራት ቃል ገብተዋል። በመድረኩ የተሳተፉ የሃይማኖት አባቶች የሰው ልጅን ሰላም ለማጽናት ማንነቱንና ክብሩን ወደ ነበረበት ከፍታ ለመመለስ የሚከናወኑ ተግባራትን በጋራ ለመስራት ቃል ገብተዋል። ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ ኢራን ኒውክሌር ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በሰጡት መግለጫ ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ አስጠነቀቁ። በተጨማሪም በዚህ ምክንያት ዓለም አደጋ ላይ እንደምትወድቅም ገልጸዋል። ፕሬዝዳንቱ አክለውም የቀደሙት የአሜሪካ አስተዳደሮች የኢራንን የኒውክሌር ምኞት ለማቆም ቀደም ብለው እርምጃ መውሰድ ነበረባቸውም ብለዋል። የነዳጅ ዋጋ በድጋሜ ጨመረ። ኢራን የሆርሙዝ የባህር በር ቢከፈትም እንኳን በምንም አይነት ሁኔታ ወደ ቀድሞ ሁኔታ አይመለስም በማለቷ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ወደ 107.58 ዶላር ገደማ ሲጨምር የአሜሪካ ድፍድፍ ነዳጅ ደግሞ ወደ 96.36 ዶላር ከፍ ብሏል። የኢራኑ ፕሬዝዳንት ማሱድ ፔዘሽኪያን የአሜሪካን ድርጊት እምነትን እያጠፋና ለውይይት ያለው መንገድ እያወሳሰበ ነው ሲሉ ከሰዋል። ኢራን ከአንድ ሳምንት በፊት አሜሪካን የእምነት መጓደል ፈጽማለች ስትል በመክሰስ ሙሉ ለሙሉ ተከፍቷል ያለችውን የሆርሙዝ ሰርጥን ዳግም ዘግታዋለች። የኢራንና ሳውዲ የውጭ ጉዳይ ሚኒስትሮች በወቅታዊ ጉዳዮች ላይ ተወያዩ። የኢራኑ አባስ አራግቺና የሳውዲው ልዑል ፈይሰል ቢን ፋራህ በስልክ ባደረጉት ውይይት በቀጠናዊ ውጥረት ማርገብና በዘላቂ ተኩስ አቁም ዙሪያ መክረዋል። ውይይቱ የተካሄደው ከኢራንና አሜሪካ ድርድር መክሸፍ በኋላ ሲሆን በድሮን ጥቃት ሳቢያ ሻክሮ የቆየውን የሁለቱ ሀገራት ግንኙነት ለማለሳለስ ያለመ እንደሆነም ተገልጿል። ገንዘብ ከሌላችሁ ቤታችሁ ተቀመጡ። የፕሬዝዳንት ሙሴቬኒ አነጋገር ምላሽ። በናይሮቢ የ2026 አፍሪካዊ ቢልድ ጉባኤ ላይ የተገኙት የኡጋንዳው ፕሬዝዳንት
ዩዌሪ ሙሴቬኒ የነዳጅ ዋጋ መናር ላማረራቸው ዜጎቻቸው በሰጡት ምላሽ ከፍተኛ ትችት እየቀረበባቸው ነው። ፕሬዝዳንቱ ነዳጅ ውድ ከሆነና ገንዘብ ከሌላችሁ ቤት ተቀመጡ፣ የት ነው የምትሄዱት በማለት ምላሽ የሰጡ ሲሆን ትኩረታቸው ለቱሪዝምና ለኤክስፖርት ወሳኝ በሆነ የአውሮፕላን ነዳጅ ላይ እንጂ ለደስታና ለጭፈራ ለሚንቀሳቀሱ አሽከርካሪዎች እንዳልሆነ በግልጽ ተናግረዋል። ይህ ንግግር የኑሮ ውድነት ላስከፋቸው ዜጎች ከህዝብ ስሜት የራቀ ተብሎም ተፈርጇል። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።